ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አላው እኔ እግዚአብሔር ይመስገን የተመሰገነ ይሁን። ዛሬ እንዴት ከሄርሜላ ላይ እንደዚህ ትጫወታላችሁ? ያንዳንድሽ እንዴት በሄርሜላ ላይ ሙድ ይዛችሁ ሄርሜላን ለማሸሸት ሩታ በቤተሰቦች አልሆንልሽ አለ። ከዛ ደግሞ ጭራሽ በፍቅር አምተሽ ምናምን እንዲው አብርሽ እውነት ለመናገር አሁን ላይ ጉድ ማድረግ አለብህ። አንተን ጉድ እንደሰሩ ሁሉ ፍቅርና ሩታ አንተ ደግሞ ሄርሜላን እኔ አንቺን ነው የማፈቅር አንቺን ነው የምወድ የራሳቸው ጉዳይ ብሎ ወደ ሄርሜላ እንዲሄድ ነው የገፋፋችሁት እንጂ ሩታ እንትን እንዲል አይደለም። ሩታ ባይዘው የምትወስኛቸው ውሳኔዎች ሁሌም አንቺ መራቅ ይሆን አንቺን የሚያስርቅ ነገሮች ነው ሁሌ የምትወስኒ ማለት ነው። ገባሽ አይደለ? ፍቅርና ምትተሽ የድሮ ሚስቱን አምተሽ እንደዚህ አይነት ነገር መስራት እሱን ካንቺ ጋር ለማድረግ መሞከርሽ ምናምን ፌር ብዬ ነው የማስበው። እውነት በጣም የሚያስጠላ በጣም ነው የሚደብረው። የማይደረጉ ነገሮች የማይሆኑ ነገሮችን ያደረግሽውና እኔ እንጃ እውነት ለመናገር አላውቅም ምን ብዬ እንደምነግራችሁ ማለት ነው። እግዚአብሔርን የሆነ ሩታ አትጃጃይ፣ በጣም አትጃጃይ ሲበዛ ማለት ነውና የምታረጊያቸውን ነገሮች በደንብ አድርገሽ ማወቅ አለብሽ። ለምን እንደዛ እንደምታደርጉ አንዳንዴ የዋህ ሁኑ። እግዚአብሔርን ሰዎች አንዳንዴ ብልጥ ሆነው እነዛ ሰዎች ሊበልጧችሁ ሲሉ በየዋህነታችሁ በልጣችኋቸው ትገኛላችሁና ሄርሜላ የምታውቀው ነገር የላትም። ሩታ ስትጠራት አብርሽ ሲጠራት ዝም ብላ ትመጣለች ምናምን እንደዚህ። ግን የዋህ ብትሆንም አሁን አሸናፊ ሆነች። አብርሽ ደግሞ እርግጠኛ ነኝ ሁለታችሁም ማየት አይፈልግም ከእንግዲህ በኋላ ማለት ነውና ከሄርሜላ ጋር ነው የሚሆነው። ስለዚህ ሩታ ምን ልትሆኒ ነው እንግዲህ? በየትኛው ሜት ልትገቢ ነው እንግዲህ ደግሞ? እና ሁሌ የማይሆኑ ውሳኔዎችን አትወስኒ። ሊሆኑ የማይችሉ ነገሮችን የማይሆኑ ውሳኔ በቃ ይባላል ወይ ይደረጋል ወይ ይሄ ውሳኔ ቢሆንስ ምናምን ብለሽ ማታስቢያቸውን ውሳኔዎች ባትወስኒ እንደኔ አሪፍ ነው ብዬ ነው የማስበው። እና በጣም ያናደል እውነት ለመናገር ማለት ነው። እኔ በጣም ደብሮኛል፣ በጣም ከመላችሁ በላይ ማለት ነውና የሩታ ነገር እንደዚህ ይሆናል ብዬ አላሰብኩም ነበር። የሩታ መጨረሻ በእንደዚህ አይነት መልኩ ያልቃል ብዬ አላሰብኩም ነበርና ሩታ እንደዚህ ጭራሽ ማለት ሄርሜላን ለማሸሸት ፍቅርና ምትሽ ፍቅርና ፈቅርሃለሁ ምናምን ብለሽ እዛም በኋላ አይ ምናምን ብሎ ሁለታቸው እንትን ካለ በኋላ ውሸት ነው ብለሽ በቃ ሩታ እንትን እላለሁ ምናምን የሚል መስሏቸው ነው ስታስቡት። ሩታስ አንዴ የሆነ ፋራንነት ነገር ይሁን ምን ይሁን በእንም ለሷ የሚሆናትን ነገር ምንም አታስብም። ግን ፍቅር ጎበዝ ነሽ ወይስ እሷን ለመጉዳት ሩታን ለመጉዳት ከዛም በኋላ ከሄርሜላ ጋር እንዲሆን ስለፈለግሽ ነው አብርሽ? ብልጥ ሆናችሁ ሄርሜላ ላይ ተጫወጥነ ስትሉ እሷ በሞኝነት አሸነፈቻችሁ። እሷ በየዋህነት አንዳንዴ የየዋህነት አምላክ እግዚአብሔርን ይረዳችኋልና ሄርሜላን እኔ ማለት ሄርሜላም ሩታ ጋር መሆን ካልቻለ ፍቅር ጋር ቢሆን ደስ ይለኛል ብዬ አስባለሁ። ለምን ለመጀመሪያ ፍቅሩ ናት ምናምን። ግን ሩታ ጋር ለማድረግ ይሄን ነገር ማድረግሽ ፍቅር በጣም ነው የሚያስጠላ። እውነት ለመናገር እንዳት እንደ ወንድም ሆናችሁ ብዙ ነገሮችን እንትን ትላላችሁ። አሁን ግን ጸብ ነው መሀላችሁ ላይ የሚገባው ማለት ነውና ሄርሜላ ግን እንኳን ደስ አለሽ የኔ ቆንጆ የኔ አበባ አይኔ አበባ አበባ አይኔ አበባ አበባ ለሄርሜላ ብሎት ይዞላት ወደ ቤቷ። ቡዜ ጀግና ናት። ቡዜ እኮ በቃ ሄርሜላ ናት ትንኩብኝ የሄርሜላ ነው እንደዚህ ነው ምናምን እያለሽ ነው የነበረና ተሳካልሽ ቡዝዬ የኔ ወንድ የኔ ቆንጆ ቡዝዬ ተሳካላት። ለቡዝዬ ተሳካላት። በቃ ሆነ ተከናወነ የሚለው ነገር ቡዜ ላይ ሰጥቷል ማለት ነው። ለማንኛውም ቤተሰቦቼ እወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ እንዲሆንላችሁ ምኞቴ ነው። እንዴም ሰብስክራይብ አድርጉ ያልበላችሁ ሰብስክራይብ አድርጉ ቤተሰብ እውነት ለመናገር ማለት ነውና ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። እወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ይሆንላችሁ ቅመሞችዬ። ምን ተሰማችሁ? የእናንተንም ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ባይ